ሀኒዬ እንግዲህ አባቷ መታመም እና ማሳከሚያ ማጣቷ የምር በጣም ግራ ተጋብታለች። በጣም ብቻዋን እየተገዘች ብቻዋን ታወራለች እና በጣም ጨንቋታል። ሜላት ደግሞ ባለፈን ጊዜ 100,000 ብር ሰጥታት ነበረ ለመናሴ እንክብካቤ ስላደረገችለት። አሁንም ደግሞ ልጇ ስለመጣች እች እንኳን ልጇ አይደለችም ሀና ነች ትክክለኛ ልጇ፣ ግን 100,000 ብር ሰጠቻት። ያም አልበቃትም ማለት ነው ብሩ። እንግዲህ ግራ ተጋብታለች። አሁን ሰላምዬ እና መናሴም ተነጋግረው ሊያሳክሙላት ነው። አሲርም ደግሞ ለሀና አባት ማሳከሚያ ብለው የማይሰራው ስራ የለም። እንግዲህ ሀንዬ አንቺ አትጨናነቂ፣ እንደምንም ብለን ፋዘርንማ እናሳክማቸዋለን አለ። ወይዘሮ ሜላት ደግሞ ሰላም እናቴ፣ እኔ እኮ እስከ ዛሬ ድረስ ሳላውቅ ብዙ ነገር ተናግሬሻለሁ፣ ግን እንዳንቺ አይነት እናት ስላለኝ ደግሞ እግዚአብሔርን በጣም አመሰግነዋለሁ። እናቴ ሳላውቅ ስላስከፋዎችና ስላስቀየምኩሽ ስለተናገርኩሽ በጣም ይቅርታ። በጣም ደግና ርኅሩህ እናት ነሽ አንተነ ምን እንዳለኝ ሰማሽ? የሆነ ጊዜ ላይ እናትሽ እኮ በጣም መልካምና የዋ ጥሩ ሰው ናት። በጣም ለሰዎች ታዝናለች እና ሰነፍ ሰውም አትወድም፣ ጠንካራ ሰው ነው የምትወደው ብሎ አለኝ አለችው። ደግሞ አንተነን እዚህ ውስጥ ምን አመጣው አለች። አይ የሆነ ጊዜ ላይ እንደዛ ብሎኝ ነበር አለች። እናም እማዬ በጣም ደግና የዋ ሰው ነሽ፣ ስላንቺ ሀና ሁሉንም ነገረችኝ። ሀና ደግሞ ምን ነገረች ስትላት፣ እማዬ 100,000 ብር እንደሰጠሻት ድጋሚ ነገረችኝ ሀንዬ። እናም እሱም አልበቃትም እማ፣ ግን በጣም ታሳዝናለች። ደግሞም የሀንዬን አባት ሄጄ ተዋወቅኳቸው። እንዴት ያሉ መልካምና ደግ ሰዎች መሰሉሽ። የወሎ ሰው እኮ በደግነት አንደኛ ነው ሰላምዬ፣ የወሎ ሰው እኮ በጣም ጥሩ ናቸው አለች። እኔ እኮ ሙሉ ወጪውን ሸፍኜ አሳክምላት ነበር አባቷን፣ ግን ደግሞ ሀንዬ አባቷ ከዳነ ተጠቃለው ወደ ደሴ ይገባሉ። እኔ ደግሞ ከአይኔ እንድትርቅ አልፈልግም በጭራሽ፣ ለምን እንደሆነ አላውቅም። በጣም ነው የምሳሳላት አለች። ልጅ ስለሆነች ነው። ትክክለኛ ልጅሽ ሀና ናት፣ እቺ ሞጎጥ ሳትሆን ማለት ነው። እንዴ ጭሙጢ ስታስጠላ። እንደው እኮ በቃ ሲጀመር ያ መስቀል የሀና ነው ከእጇ ላይ የወደቀው ማለት ነው። ግን ልጅቱ መስቀሉን ተቀበለቻት። በጭራሽ አይሆንም። አሁን ልጅቷች አጭበርባሪ ናት። እኔ አንድ ነገር ደግሞ የታዘብኩት አሁን ጊዜውና ቴክኖሎጂ በተሻሻለበት ጊዜ ለምንድን ነው ዲኤንኤን የማትመረምረው? ዲኤንኤን መመርመር አለባት ልጅቷ። የዚች ሜላት ልጅ መሆኗ ትክክለኛ ልጇ መሆኗ ዲኤንኤን መመርመር ቀላል እኮ ነው አይደል እንዴ? ስለዚህ ልጇ አይደለችም እቺ ሀና ናት የሜላት ልጅ። የሀና አባት ጋር ያለው ፎቶ ሜላት ጋርም አለ። ስለዚህ ሀና ናት የሜላት ልጅ ማለት ነው። እቺ ሜንጦ ከየት እንደመጣች አላውቅም። ልጅቷን እያሰቃየቻት ነው። ያቺ አልማዝ የምትባልም መሰሪ እንደው በየፊልሙ ላይ ጥሩ ነገር ስትሰራ አይቻት አላውቅም። ደግሞ ሀናን አንቺ ምን አባሽ አንቺ ሰራተኛ ምናምን እያለች ሞልጭ ታደርጋታለች። እና ሀንዬ በጣም ነው የምታሳዝነው የምር። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሀንዬ እንግዲህ በጣም ግራ ተጋብታለች። የእውነት ያለ ስሟ ስም ሰጣት አስደነገጠቻት ባለጌ ትላንትና። እሷ እንግዲህ የሰላምን ልብስ እያጣጠፈች ከበት ውስጥ እየከተተች እያለ ምን አባሽ ልትሰሪ ነው እዚህ የገባሽው? ልትሰርቂ ነው የገባሽው? እስከ ዛሬ ስትኖርባቸው አንድም ቀን ስሟን አጥፍተው አያውቁም እነሱ ማለት ነው። ግን አንቺ ልጅቷ በባህሪዋ ሰው ስታይ ትደነግጣለች። ለዛም ነው ሌባ የሚመስሏት የምትመስላቸው እንጂ የጃመለ የለባትም። ጨዋ ናት ልጅቱ ማለት ነው እንዴ። ስለዚህ ልጅቱ በባህሪዋ ትደናገጣለች። አንቺ ሌባ እቤት ውስጥ ማንም የለሽ ብለሽ ልትሰርቂ ነበር? ጉድሽን ግን ያውቁልሻል። ፈጣሪ ትዕግስት ውስጠኝ። ኧረ እኔ ምንም አላደረኩም፣ እኔ ሌባ አይደለሁም ማለች። ንግግር እንኳን አትችልም ሀና። በጣም እንባን ነው የሚቀድመውና ነይ ውጪ ከዚህ ያለቻት። ከዛ መስቀሉ የኔ ነው አምጪ ያለቻት። መስቀሉ እኮ ሀና ነው፣ ለምን ስጣታለች? ሲጀመር እንግዲህ መስቀሉን ተቀሰጠቻትና ወጣች ሀኒ። ያው ከዛም ሄዳ እያለቀሰች ነበረ ክችን ቁጭ ብላ። ሰላምዬ ደግሞ አላየቻትም። ከዛን እቺ መጣች። ሰላም ስትመጣ እህቷ አገኘቻት። እሺ እርግብዬ እንዴት ነሽ አለቻት። ደህና ነኝ። ሆ ለነገሩ ምን ደህንነት አለ ዛሬ? ምን ደህንነት አለ እዚህ ቤት? እኔም ብለሽ ግን እችን ሀና ተብዬዋን ታምናታላችሁ?
ሀና ነው ማን ነው ስሟ አለች እኮ ጭራሽ ስሟን እንኳን ለመጥራት ትጠየፋለች። የሀና ነገሯን እጣቢ እንኳን አታውቅም በነገራችን ላይ እውነቱን ስናገር ማለት ነው። እንጂ ደግሞ ሀንዬ ምን አደረገችሽ ስትላት ምን ያላረገችው ነገር አለ? ዛሬ እመኝታ ክላስ ገብታ ልትሰርቅ ስትል አላስኳትም መሰለሽ? ማ ሀና አለቻት። አዎ ሀና። እንዴ በጣም ይኸው እኔ ስታይ ተርበተበተች ተደነቅ። አይ ለልጅቷ በመጀመሪያ ደረጃ ያለ ስሟ ስም አትስጫት። እሷ ሰው ስታይ እንደዚሁ መደናበር ልማዷ ነው። እኔም መጀመሪያ ጊዜ እዚህ ቤት የገባች ጊዜ ልሰርቅ ነው ብዬ ብዙ ነገር አድርጊያታለሁ። ሀና ግን አንቺ እንደምታስቢያት ሌባም አይደለችም፣ ጨዋ ናት አለቻት። አይ እኔ ግን አይመስለኝም። ምን ያክል ብታምኗት ነው አለች። በጣም ነው ማምናት ከራሴ በላይ። ሀና ሰው ስታይ በጣም ትደነግጣለች፣ ትደናበራለች እንጂ የእጅ አመል የለባትም መስሎሽ ይሆናል አለቻትና ጥላት ተነሳች። ሀና ማነች? ሰላም። ከዛን ሀንዬ ኪችን ቁጭ ብላ እያለቀሰች ነበረ። እንዴ ምን ሆነሽ ነው የምታለቅሽ ብላ እቅፍ አደረገቻት። ሰላምዬ እንደው ዝም ብሎ ከፍቶኝ ነው፣ እድሌ ነገር በጣም ያስለቅሰኛል። የእድሌ ነገር። አይዞሽ ለምን ታለቅሻለሽ? እርግብ በተናገረችሽ ነገር ነው ታለቅሽው ስትላት፣ አንቺ እንዴት አወቅሻለችኝ? እሷ ራሷ ነች ነገረችኝ። እንዴ ሰላምዬ ምን ላደርግ ታዲያ ያለ ስሜ ስም ስትሰጠኛለች። አይ ታያት እባክሽ ዝም ብለሽ ለሷ አታልቅሽላት አለቻት። እንዴ በጣም ከፋኝ እኮ ሰላምዬ፣ ግን አመሰግናለሁ ስለተረዳሽኝ አለቻት። እንዴ ሀንዬ እኔ አላቅሽም እንዴ አንቺን አለቻት። ከዛም አባበለቻትና የመናሴን ስልክ ስጭኝ አለቻት። የመናሴን ስልክ ተቀበለችው። እንግዲህ ከመናሴ ፍቅር ይዟትም ሊሆን የሀኒን አባት ተባብሮ ሊያሳክሙ ይሆን ከመናሴ ጋር ከእንትና ጋራ ማለት ከአሲር ጋራ የአሲርን ስልክ ተቀበለቻት። ሰላም ማለት ነው። ሀንዬ የዛ ቤት ባለውለታ መሆኗን ብታቂ ኖሮ እንኳን እንደዚህ ልትናገሪያት ቀና ብለሽ እንኳ አታያትም ማለት ነው። ከኋላ የመጣ አይና ወጣሉ። ሲጀመር ልጅቱ የውሸት ልጅ ናት ማለት መናሴ ነገራት እኮ ይህን ቤት እንዴት ነው ለመድሽው ሲላት፣ እንዴ የተወለድኩበት ቤት አይደለም እንዴ? አይ የተወለድሽው እንኳ እዚህ አይደለም፣ ይሄ እኮ አዲሱ ቤታችን ነው። የበፊቱ ቤታችን እዛ አክስቴ ሰፈር ነው አላት። አክስት አለን እንዴ አለች። እንዴ ያቺ የማየ ጓደኛ አክስቴ ነው የምንላት አላት። የልጅነት ትዝታዎች እኮ ብዙም እንትን አይሉም። ለምን የልጅነት ትዝታማ መቼም አይጠፋም፣ መቼም ማለት ነው። የእውነት አንቺ የዚች ሴትዮ ልጅ ብትሆኚ ኖሮ ማለት ነው። እና እንግዲህ ለማንኛውም ዴኔን ሜላት ዴኔን አስመርምራ እችን ወረንጦ ማለት ነው ወደ ጎዳና ጣውላት ወደ መጣችበት ይቅር ይበለኝና እንደው ምላሱ ረጅም ይዞ አልወድም። እንደው ፈርዶብኝ የምር አሰቃየቻት። እንዴ ሀንዬ ትክክለኛ ሜላት ልጅ ሀና ናት። በቃ ግን ሰላም አሁን የዚህ ሀናን አባት መተዋወቋ በጣም ደስ ብሎኛል። እዛ ቤት ከተመላለሰች ሰላም እዛ ያለውን ፎቶ ታየዋለች። እዛ ያለውን ፎቶና እነሱ ቤት ያለው ፎቶ አንድ ነው። ትክክለኛ ልጃቸው ሀና ናት። ስለዚህ አቶ ኖላዊ እባኮትን እርሶም ማለት ነው የሚመጣው ነገር አይታወቅምና ይሄንን ፎቶ ለደላላው ስጡና ልጅቷን ከቤተሰቡ ጋር እንዲያገናኙልን ስንል በአክብሮት እንጠይቃለን። የመሬን ነው። ሀና ግዴታ ከእናቷን ማወቅ አለባት። በቃ እናቷ ሜላት ናት። ወደዛም ወረደ ወረታች። ሲጀመር ሜላት ሆዷ ነግሯታል እኮ የሆነ በቃ ከራሴ ከአብራኬ የወጣች ነገር አክል ነው የሚሰማኝ ብላለች። ልጇ ናታ እንዴ በቃ አሁን የሀናን አባት አሳክማለሁ አለች። ግን ደግሞ ሀና አባቷ ከታከመላት እዚህ አትቆይም፣ ወደ ደሴ ይመለሳሉ። እኔ ደግሞ ከሀይኔ እንድትርቅ አልፈልግም በጭራሽ፣ በቃ እሳሳላታለሁ አለች። እናም ብቻ አላቅም፣ ግን ሀና ቶሎ ብላ ቤተሰቧን ማወቅ አለባት። የእውነት ፈጣሪ ይበለውና አባቷ ታማሚ ነው፣ የሆነ ነገር ቢሆን አስባችሁታለች፣ ልጅ በጣም ትጎዳለች። አሲርዬም እንግዲህ የቀን ስራ እየሰራ እየተሸከመም ወዲያም እየሄደ ወደዚህም እየሄደ ብር እያጠራቀመ ለሀና አባት ዋጋ እየከፈለ ነው። ሀንዬ እኔ እኮ ፋዘርን አላሳዘንም ብዬ ነው እንጂ ስርቆቴን ብጀምር እኮ በአንድ ቀን ፋዘርን አሳክማቸዋለሁ። ግን ደግሞ ፋዘር በእኔ እንዲያዝኑብኝ ስለማልፈልግ ነው እንደዚሁ ተፍተፍ ብዬ አጠራቅመን እናሳክማቸዋለን። አንቺ ብቻ አትጨናነቂ፣ አይዞሽ አላት። አሲር አንተን በማወቄ በጣም እድለኛ ነኝ። በእውነት እንዳንተ አይነት ሰው የቼም አላገኝም። አመሰግናለሁ አለችው።
እንግዲህ አሲርዬም አረ ምስጋና አያስፈልገውም፣ ፋዘርሽ እኮ ለእኔም አባቴ ናቸው። ደግሞም የፋዘር ምርቃት ከምንም በላይ ነው ለኔ፣ እሱ ብቻ በቂ ነው አላት። እንግዲህ ሀና ብቻ እንጃ ሀና ሲናገሯት ደም የሚፈላው ነገርስ ያቺ አልማዝ ተብዬዋም አሁን ለስትሰድባት ነበረ ሜንጦ